ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምትከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁኝ። መነሻችንን ከካሳንቺስ አድርገን ነው የምንጓዝ። ከካሳንቺስ ከ22 ያለውን በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይሄንን ቻናል መልካም ጊዜ እመኝላችኋለሁ። አሁን የምንገኘው ካሳንቺስ አካባቢ ነው። በድሮ ቶታል የሚባልበት አካባቢ ጋር ነን አሁን ያለነው። የምትመለከቱት ወደ ላይ ወደ ገብርኤል ወደ ቤተ መንግስት የሚያስኬደው ማለት ይሄኛው ፊት ለፊት የምናየው በፊት ቶታል የነበረበት ቦታ ጋር ነው። አሁን ማብራቱ ጋር ነን። ይሄ ወደ ላይ የምትመለከቱት ወደ ገብርኤል ወደ ቤተ መንግስት የሚያስኬደው አስፓልት ሲሆን እኛ አሁን ወደ ኡራኤል አድርገን ነው የምንዞረው። እዚህ አካባቢ እዚህ ጋር ትዝ ካላችሁ የህንፃ መሳሪያ መሸጫዎች ነበሩ እዚህ አካባቢ በፊት። አሁን ይሄ ፓርኪንግ ሆኗል። በስተ ግራ በኩል የምታዩት የኤሌክትሪክ መኪናዎች ቻርጅ ማድረጊያ ነው። አሁን ቻርጅ ማድረጊያም አለ። እዚህ ጋር ቶታል የነበረበት ቦታ ነበረ። አሁን እንግዲህ እኛ ወደታች እየወረድን እንገኛለን። ወደ ኡራኤል አካባቢ መንገዳችን ወደ ኡራኤል ፍለፊታችን ወደ ኡራኤል አድርገን ነው እየወረድን የምንገኘው። እዚህ ጋር ፖሊስ ጣቢያ ነበር ትዝ ይለኛል። በስተግራ ይሄ ቆርቆሮ የታጠረው ፖሊስ ጣቢያ ነበረ። በዚህ ጋር ደግሞ ከቶታሉ ዝቅ ብሎ የሆነ እዚህ ጋር እንትን ነበረ ትዝ ይለኛል። የመንግስት መስሪያ ቤት ነበረ ከቶታሉ ዝቅ ብሎ ማለት ነው። እነኚህ እንዳሉ ናቸው። በፊት እነኚህ የምንመለከታቸው ፎቆች በመሰራት ላይ የነበሩ ነበር። አሁን አልቀው ጥንቅቅ ብለው ግማሾቹ አልቀዋል፣ ግማሾቹ ግን ገና ናቸው። የተወሰነ ይቀራቸዋል። ያምራል፣ በጣም ደስ የሚል ነው። እዚህ ጋር ግማሹን ራሳው ታውቃላችሁ። ያምራል፣ በጣም የሚያማምሩ ፎቆች ናቸው እንግዲህ ያሉት ካሳንቺስ አካባቢ። አሁን ወደ ኡራኤል አድርገን ነው ፊት ለፊታችን ወደ ኡራኤል አድርገን ነው እየሄድን የምንገኘው። ግን ወደ እስከ 22 ነው የማሳያችሁ። በደንብ አድርጌ አስጎበኛችኋለሁ። የተወሰኑት እነኚህ የህንፃ መሳሪያ መሸጫዎች እዚህ ፎቅ ላይ አሉ፣ ታገኛላችሁ። እንደምትመለከቱት ወደ ውስጥ ገባ ብላችሁ ብዙ አሉ። እዚህ ውስጥ የህንፃ መሳሪያ መሸጫዎች ይገኛሉ እዚህ ውስጥ። ይሄኛው እየተሰራ ነው ያለው። ግማሽ ወደ ላይ ነጭ ቀለም የተቀባው ገና አላለቀም። ከዚያም ፊት ለፊት በምታዩት አስፓልት ገብታችሁ የህንፃ መሳሪያ መሸጫም አለ በዛ ውስጥ። ይሄ ፊት ለፊት የምትመለከቱት ፎቅ በፊትም ነበረ፣ አሁንም አለ። ያው መሸጫው እዚሁ አሉ። እዚህ ጋር ፊት ለፊት የምንመለከተው ቅዱስ ኡራኤል ቤተክርስቲያንን ነው እያየን ያለ ነው። እየተጠጋን እየደረስን ነው የምንገኘው ወደዛ። አሁን ያለነው ኡራኤል ቤተክርስቲያን ጋር አደባባዩ ጋር ደርሰናል። ፊት ለፊት ወደ ቦሌ መድኃኔዓለም ነው የሚያስኬደን። ፊት ለፊት ወደ ብራስ የሚያስኬደው ማለት ነው። ወደዚህ ደግሞ ወደ መስቀል አደባባይ ነው የሚያስኬደን። እኛ አሁን ወደ 22 የሚያስኬደው መንገድ ይዘን እየወረድን እንገኛለን። አሁን ቀጥታኛ ወደ 22 ነው እየሄድን ያለ ነው። ይሄ እንደምትመለከቱት ኡራኤል ቤተክርስቲያን ነው። ኡራኤል ቤተክርስቲያን ያለው ከሱ ፊት ለፊት ያለው ፎቅ ነው። ይሄኛውን የምንመለከተው ደግሞ
ይሄኛው ፕላዛ ሆቴል ኡራኤል ጋር ያለው እሱን በርቀት ነው ያሳያችሁ። እየተጠጋን ስንሄድ ደግሞ ታዩታላችሁ። የኡራኤል ቤተክርስቲያን ከመድረሳችሁ በፊት ያለው ድልድይ ነው የኛው የምንመለከተው። እንግዲህ እየተሰራ ነበር። እኛ በምንቀርጽበት ጊዜ የወንዝ ዳር ልማቱ እየተሰራ ነበር። ይሄው እንደምትመለከቱት ያምራል በጣም። ፕላዛ ሆቴል በስተቀኝ በኩል ያለው የፊት ለፊት የሚታየን የፕላዛ ሆቴል ነው። ይሄኛው እንደነገርኳችሁ ወንዝ ዳር ልማቱ ነው። ወደ ውሃ ልማት አካባቢ እየተጠጋ እንገኛለን። አሁን ካፒታል ሆቴል ነው ይሄኛው የምንመለከተው ፊት ለፊት። ይሄኛው የባቡር ሀዲዱ ነው። ከጦር ኃይሎች እስከ አያት ድረስ ነው የሚደርሰው የባቡር ሀዲዱ። ዳገት ነች። ዳገቷን ቀስ እያለን ወክ እያደረግን እየወጣን የምንገኘው። ፈታኝ ነች በጣም ትንሽ ከበድ ትላለች ዳገቷ። እዚህ ጋር ንግስተ ሳባ ሆቴል ይላል። እዛ ጋር አካባቢ ጋር ነን ያለነው። ይሄኛው የምትመለከቱት በስተ ግራ በኩል ያለው ይሄኛው ማለት ነው። ያኛው ቅድም ነገር ካፒታል ሆቴል ነው። ፊት ለፊቱ ላይ ተጽፏል። አሁን ወደ ውሃ ልማት አካባቢ ይሄ አካባቢ እንግዲህ ውሃ ልማት ነው በመባል የሚታወቀው አሁን ያለንበት ቦታ። ያምራል። እዚህ ጋር ፋውንቴን እዚያ ከዝህ የሚለው እዚህ ጋር ነበር ዋሪት። ይህ የምንመለከተው ውሃ ልማት ነው። ይሄ ፊት ለፊት የምንመለከተው። ያኛው ደግሞ ትልቁ ፎቅ ዘሪሁን ህንጻ፣ በፊት ዘሪሁን ህንጻ የነበረው አሁን በትልቁ ተሰርቶ ነው። እንግዲህ ዘሪሁን ህንጻ ያለበት ቦታ ላይ ነው እየተሰራ ያለው። ይሄኛው መናፈሻ ነው እዛ አካባቢ ያለው። ይሄኛው ዘሪሁን ህንጻ ራሱ በትልቅ አድርጎ የተሰራ ነው ያለው እዛ ቦታው ላይ ማለት ነው። ይህም እንደምትመለከቱት የመናፈሻ ነው። ይሄ ከአያት ወደ ጦር ኃይሎች የሚሄደው ባቡር ነው አሁን ያየነው። አሁን ያለነው ውሃ ልማት አካባቢ ጋር ነን። በደንብ ውሃ ልማት 22 ውሃ ልማት ጋር ወይም ደግሞ ዘሪሁን የሚባልበት አካባቢ ጋር ነን። ይሄኛውን ድልድዩን ተሻግራችሁ ወደ ፊት ለፊት ወደ ቺቺኒያ የሚያስኬደው መንገድ ነው። በድልድዩ ላይ ስትሻገሩ ያው ወደ ቺቺኒያ ይገባል ማለት ነው ወደ ውስጥ። ወደ አድዋ ድልድይ የሚያስኬደው ነው ማለት ነው። በዚህ ጋር ወደ ላይ ወደ አድዋ ድልድይ የሚያስኬደው ነው።
አሁን እኛ እንግዲህ ወደ 22 አካባቢ በተለምዶ 22 አካባቢ የሚባለው ቦታ ጋር እየደረስን እንገኛለን። ዘሪሁን ኡራኤልን አልፈናል። ዘሪሁን ህንጻ የሚባለውን አልፈናል። ውሃ ልማትን ማለት ነው። አሁን እንግዲህ ወደ 22 ወደሚባለው አካባቢ ጋር እየደረስን እንገኛለን። ወደ አክሱም ሆቴል ያለበት ጋር ማለት ነው። ይሄኛው ጌታውን ህንጻ ጌታውን በሻ ህንጻ ነው የፊት ለፊት የምንመለከተው። አክሱም ሆቴል ያው ፊት ለፊት ይታያቸዋል። ይሄ እዚህ መናፈሻ የነበረበት ቦታ ጋር የሆነ ፎቶ ቤት ነበረ በፊት ስሙን አላስታወስኩትም እንጂ ይሄኛው በስተግራ በኩል ርብቃ ፎቅ 22 አካባቢ የሚገኘው ማለት ነው። ከዛ ቀጥሎ ደብረ ዳሞ ሆቴል ነው የምንመለከተው። የምንመለከተው ደብረ ዳሞ ሆቴል ነው። ፊት ያኛው የምንመለከተው የነበረው ትራፊክ ጽፈት ቤቱ 22 ትራፊክ ጽፈት ቤቱ ይሄኛው በስተግራ በኩል አስፓልት ተሻግሮ ያለው ትራፊክ ጽፈት ቤቱ ነው። እነኚህ በፊትም የነበሩ ናቸው። እንደዚህ ተወሰኑ ነበሩ፣ ግን አሁን በደንብ ስለተሰርተው ነው ያሉት እንጂ በፊትም እዚህ አካባቢ ቡቲክ ቤቶች ነበሩ። አሁን ወደ ጎላጎላ አካባቢ ጋር እየተጠጋን እንገኛለን። 22 ጎላጎላ አካባቢ ጋር እየተጠጋን እንገኛለን። እዚህ አካባቢ እንደዚህ ባይሆንም ቡቲክ ቤቶች ነበሩ። እዚህ ጋር ሞባይል ጥገና ምናምን ነበር። እዚህ አካባቢ ጋር ነበረ። ያኛው የምንመለከተው ጎላጎል ነው። ጎላጎል ጋር እየደረስን እንገኛለን። ፊት ለፊት የካ ተራራን ነው ያሳየዋችሁ። ይሄ የተመለከቱን የካ ተራራን ነው። አሁን ጎላጎል ጋር ነን ያለነው፣ ወይም ደግሞ 22 አደባባዩ ጋር ነው የምንገኘው። ከካሳንቺስ ድረስ ይዣችሁ መጥቻለሁ። በደንብ አድርጌ ያሳያችሁ ይመስለኛል፣ ያስጎበኛችሁ ይመስለኛል። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱ በትህትና የገለጽኩ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።